ሌላኛው አካሄዱ ግን ዩቶፒያ ነው። ሲጨመርበት ይሆናል መጀመሪያ ላይ እርካታ ያለው እውነተኛ እርካታ እውነተኛ ደስታ ማለት ነው። በእርግጥ ያለችው እቺ 3 ቦታዎች ላይ ነው ማለት እንችላለን። መጀመሪያ በራሱ በፈጣሪ አይምሮ ውስጥ አለች፣ በፈጣሪ ህሊና። ፈጣሪ ያለ ምድር ላይ እንዴት ይሄ ሁሉ መስቀልቀል ሊኖር ይችላል ብለን የምንጠይቀውም ነገር ደግሞ አለ። አንድም ሁለትም ሆናችሁ በስሜ ያለው ያ ነገር ማለት ነው። አሳክተዋት ያለፉ ማህበረሰቦች ስለኖሩ ማለት ነው። ጦቢያ የሚለው ማለት ነው። ጦቢያ መልካም ቦታ ማለት ነው። በግዕዝ ጦቢት ፍቅር ያለበት አምልኮተ እግዚአብሔርም ያልተቋረጠበት ቦታ እንደነበረ እሷን የሚመስል ፎርጅድ ኮፒ ሊኖር ይችላል። ርዕዮተ ዓለሞች ብዙ ርዕዮተ ዓለሞች በዛ መልክ ይፈጠራሉ። ኮሚኒዝም እኩልነት መርህ የሚጠላ የለም። አንደኛው አለመፈለግ ነው። በፊት ጊዜ እንደዚህ ብሎ ማሰብ በጣም ስህተት ይመስለኝ ነበረ። ነገሮች ምሽት እንዳሉ በቃ እንደተተረማመሱ ከግለሰብ ውስጣዊ ክፋት ሊሆን ይችላል። ግን በአብዛኛው ከመልመድ ነው። ከአንድ ሰው መምተኛ ሲሆን ምግብ አይበላለትም። ምግቡ መጥፎ ሆኖ አይደለም። ዩቶፒያኒዝም is educating the desire ይላሉ። ማለት ዩቶፒያን አልፈልግም የሚልህ የለም። ኢትዮጵያ እንዳትኖር የሚከላከል ግን ይኖራል። ሃይ ስኩል ተማሪዎችን ቴክስት ቡክ ለማየት እድሉ ገጥሞኝ ነበረ። የሶሻል ስተዲስ ቴክስት ቡክ ነው። ህግን እንዲጠብቅ ስትነግረው አንተ ማነህ የሚል አይነት ማህበረሰብ ፐርቨርትድ ማይንድ ሴት የምንለው ማለት ነው። ያን ነገር የመጥላት ነገር ሁሉ ሊመጣ ይችላል። የማይቀበሉኝ ተማሪዎች አሉ ይሄንን ነገር በምላቸው ሰዓት። በትልቁ ግን ከየት ነው የሚጀምረው? ስርዓት የሚባል ነገር የለም። አንተ የምትፈጥረው ስታይል ነው ያለው። ያኗኗር ስርዓት ምናምን የሚባል ነገር፣ የመንግስት ስርዓት የሚባል ነገር የለም። ካህናቶቻቸው በጦርነት ጊዜ ከወታደሩ ጋር አብረው ይዘምታሉ ይላል። ይሄማ አልኩኝ የሆነ ማቀው ታሪክ መሰለኝ። ይሄማ ማቀው ከአውሮፓ ጋር ያነጻጽርላችኋለሁ። እኛ እኮ ጨለማ ዘመን ውስጥ ነው ያለነው። እሱ የሚታየው ወታደር ማብዛቱ ብቻ ነው። እሺ ቃሉ የግሪክ ነው። ሁለት አይነት አነባብ ነው ያለው። ሁለት አይነት ትርጉምም ነው ያለው። ዩቶፒያ ስንል አንድ ራሱን የቻለ ቃል ነው። ዩቶፒያ ካልን ደግሞ እሱ ሌላ ነው። በብዛት የሚታወቀው ዩቶፒያ የሚለው ነው። ያው በዕለት ተዕለት አጠቃቀማቸው ያው ምዕራባውያኑ በእንግሊዝኛ ቋንቋ የሚጠቀሙት ዩቶፒያ ሲሉ ሐሳባዊት ዓለም በጣም ፐርፌክት በቃ ቆንጆ ፍጹም የሆነ ለማለት ነውና ግን ሐሳባዊ ብለው ነው የሚወስዱት እንጂ በእውን የሌለ ምድር ላይ የማይቻል ኦልሞስት የገነት አይነት እንደዛ ብለው ነው የሚወስዱት ማለት ነው። ቃሉን ስናየው ያው የግሪክ ነው ብዬ ካለው መጀመሪያ ኦዩ ካልክ በግሪክ ኖ እንደማለት ነው ይላሉ። ቶፖስ ደግሞ ቦታ ማለት ነው። ስለዚህ ኖ ፕሌስ እንደማለት ነው ይላሉ ወደ እንግሊዝኛ ሲመልሱት ማለት ነው። ኖ ፕሌስ ኖ ዌር የሌለ ቦታ ሐሳባዊ የሚለው ለማሳየት ማለት ነው። ሌላኛው አካሄዱ ግን ዩቶፒያ ነው። ሲጨመርበት ይሆናል መጀመሪያ ላይ። ምን ማለት ነው? በግሪክ መልካም ማለት ነው። ቶፖስ ያው ቦታ ነው። ዩቶፒያ ሲሆን መልካም ቦታ፣ ጥሩ ቦታ ማለት ይሆናል። ይሄ ሐሳባዊነትን አያመለክትም እና ሁለቱንም ነገሮች የሚገልጽ ነው ይላሉ። እኔ በርግጥ የምወደው ዩቶፒያ የሚለውን ነው። ምክንያቱም ሐሳባዊ ቦታ በሚለው ብቻ በአይምሮ ውስጥ ብቻ የተወሰነ በህልም ዓለም ብቻ ያለ የሚለውን ትንሽ ተስፋ አስቆራጭ ነው። እሱ ምድር ላይ አይቻልም ወይም ደግሞ መሞከርም አያስፈልግም ወደሚለው አይነት ነገርም ስለሚወስድ ማለት ነው። በጥቅሉ ግን ስናየው ዩቶፒያ ማለት ያው ማህበረሰብን ነው የሚገልጸው። አንድ ሰውን ብቻ ሳይሆን ወይንም ሰው የሌለበት ቦታ ማለት ሳይሆን በመልካም ሁኔታ የሚኖር ማህበረሰብ፣ መሰረታዊ ፍላጎቶቹ የተሟሉለት፣ ጤንነቱ የተጠበቀ፣ ደስተኝነት ያለው፣ እርካታ ያለው፣ እውነተኛ እርካታ እውነተኛ ደስታ ማለት ነው ያለው ማህበረሰብ በሰላም በጤንነት በብልጽግና የሚኖር ማህበረሰብ ለማለት ነው። በጥቅሉ ያን ይገልጻል ዩቶፒያ የሚለው። በእርግጥ ያለችው እቺ 3 ቦታዎች ላይ ነው ማለት እንችላለን። መጀመሪያ በራሱ በፈጣሪ አይምሮ ውስጥ አለች፣ በፈጣሪ ህሊና። ምክንያቱም የመልካም ነገር ምንጭ ሁሉ እርሱ ነውና እኛ እንዴት እንደምንኖር መልካም የሆነ ህይወት እንድንኖር የሚፈልገውና መልካም የሆኑ ነገሮችን በሙሉ መመሪያዎቹንም በማስቀመጥ ጭምር የሚጀምረው ዩቶፒያን የሚጀምረው ራሱ ፈጣሪ ነውና ዩቶፒያ የለችም ማለት ፈጣሪ የለም እንደማለት አይነት ነገር ይሆንብናል። ግን ደግሞ ፈጣሪ ያለ ምድር ላይ እንዴት ይሁሉ መስቀልቀል ሊኖር ይችላል ብለን የምንጠይቀውም ነገር ደግሞ አለ እና የተያያዙ ጥያቄዎች ናቸው። ስለዚህ ከፈጣሪ የሚመነጭ ነው አንደኛ። ሁለተኛ የሰው ልጅም ውስጥ አለች። የሰው ልጅ ፍላጎት ውስጣዊ ፍላጎቱ ማንኛውም ሰው እንደው በጣም ኢቪል በጣም ክፉ የሆነ አመለካከት ያላቸው በጣም ጥቂቶች ካልሆኑ በስተቀር አብዛኛው ሰው በተፈጥሮ መልካም ነገርን ይፈልጋል። የሚፈልገው ተወዶ ወዶ ተከብሮ አክብሮ እሱም
ተሳስቦ የሚኖርበት ሰላም ማን ይጣላል? ረፍት መልካም ነገር በጤንነት በብልጽግና የሚኖርበትን ነገር ይፈልጋል። ስለዚህ የሰው ውስጣዊ ፍላጎት ውስጥም አለች የሰው ጉድ ዊል የምንለው ማለት ነው እዛ ውስጥ አለች። እንግዲህ ሁለቱ ሲገናኙና ወደ ተግባር ሲለወጡ በቦታ ላይ ደግሞ ሲገለጥ ሶስተኛ ቦታ ዩቶፒያ ተብሎ ደግሞ አገርም መንደርም ከቤተሰብ ይጀምራል። ቤተሰብም ሆኖ አንድ ሁለት ሰው ሆኖ በሚኖርበት ቦታ ላይ መልካም ነገር ካለ ያ ቦታ ወደ ሃይማኖቱም ይሄዳል። በርግጥ ከሃይማኖቱም ነው የመነጨው ዩቶፒያ አንድም ሁለትም ሆናችሁ በስሜ ያለው ያ ነገር ማለት ነው። ከቤተሰብ ይጀምርና ወደ ማህበረሰብ ወደ አገር ካስፈልገም ወደ ዓለም ደረጃ ሙሉ ሊሄድ ይችላል እና የለችም ማለት አንችልም። ውስጣችን አለች። ስለዚህ እውን መሆን ትችላለች ደግሞ ሆናለችም። ምክንያቱም በተለያየ ደረጃም ቢሆን አሳክተዋት ያለፉ ማህበረሰቦች ስለኖሩ ማለት ነው። በመጀመሪያ ደረጃ በቃሉ ትርጉም ስናየው አንድ አይነት ነው። ያው ኢትዮጵያ መልካም ቦታ የሚለውን ትርጉም የሚይዝ አንድ ቃል አለ እንደ ስር አድርገን የምንወስደው ስርወ ቃል አድርገን ጦቢያ የሚለው ማለት ነው። ጦቢያ መልካም ቦታ ማለት ነው። በግዕዝ ጦቢት ጦብ ምናምን የምንላቸው ነገሮች ከመልካም ከሚለው እግዚአብሔርም መልካም እንደሆነ እያለ በተደጋጋሚ የሚገልጻቸው ኦሪት ዘፍጥረት ላይ ወይም ዘልደት ላይ ያሉትን አገላለጾች የያዘ ቃል ነው ጦቢያ እና ብርሃንን መልካም ነገርን ያሳያል። ያንን ስም ይዛለች ኢትዮጵያ። በስም ብቻም አይደለም ደግሞ በተለያዩ የታሪክ ጸሐፊዎችም እንደተመዘገበው እንደሚታወቀውም በተለይ በሃይማኖቱ በኩል ደግሞ እንደተመዘገበው የኢትዮጵያውያን በተለይ ቀደምት ኢትዮጵያውያን የኖሩበት ህይወት በጣም ፍትህ የተሞላበት ሰላም ያለበት ፍቅር ላይ ያተኩረው ይሰሩ ስለነበረ ማለት ነው። ፍቅር ያለበት አምልኮተ እግዚአብሔርም ያልተቋረጠበት ቦታ እንደነበረ የእግዚአብሔር ቦታ የእግዚአብሔር ሀገር ይሏት እንደነበረ በታሪክ ብዙ የተጻፈ ነው። ያው ይታወቃልና ግንኙነት አላቸው። እንደውም አንድ ናቸው፣ ተለዋዋጭ ቃል ናቸው ብለንም መውሰድ እንችላለን። መልካም ህይወት አንድ ብቻ ናት። ምክንያቱም ከእግዚአብሔር ነው የምትመጣው። እግዚአብሔር ደግሞ አንድ ነው። ግን በሁለት አይነት መልክ ልዩ ልዩ መልኮችን ይዛ ልትባዛ ትችላለች። አንደኛ እሷን የሚመስል ፎርጅድ ኮፒ ሊኖር ይችላል። መልካም ህይወትን የሚመስል ፕሪንሲፕሏን እከተላለሁ የሚል በተግባር ግን ሌላ የሆነ ማለት ነው። ስለዚህ አንተ ዩቶፒያ መስሎ ትጀምረዋለህ፣ እሱ ግን ዲስቶፒያ ሆኖ ያበቃል። በጣም መጥፎ ቦታ ተብሎ ማለት ፓራዶክሲካል የሆነ ነገር እርስ በርሱ የሚጋጭ ነገር የሚተገበርበት ቦታ ይሄ ተመሳሳይ ሐሰተኛ ቅጂ ሲኖረው የሚፈጠር አይነት ነው። ርዕዮተ ዓለሞች ብዙ ርዕዮተ ዓለሞች በዛ መልክ ይፈጠራሉ። ቶታሊቴሪያን ወይም ደግሞ በጣም አምባገነን የምንላቸው ለምሳሌ ናዚዝም መሰረታዊ ሐሳቡ የዩቶፒያን ፕሪንሲፕል ተከትዬ ነው። በቃ እዚህ ጋር ምን የመሰለ የነጮች መመኪያ የሆነ ስልጣኔ ገነባለሁ በሚል ነው ጀርመን ውስጥ አዶልፍ ሂትለር ይዞት ያን ነገር የተነሳው። በተግባር ግን ዩቶፒያ አይደለም። ስለዚህ ፎርጅድ ኮፒ ሐሰተኛ ኮፒዎች ሊኖሩት ይችላሉ። አንደኛ። ሁለተኛ ነገር ደግሞ መልካም የሆኑ ነገሮች በግማሽ ይዞ ሐሰተኛ የሆኑ የተገለበጡ ነገሮችን ደግሞ በግማሽ አድርጎበት የተቀየጠ ነገርም ይዞ ሊነሳ ይችላል። ለምሳሌ ኮሚኒዝም እኩልነት መርህ የሚጠላ የለም። በህብረት መስራት በህብረት መኖር በጣም ቆንጆ ነገር ነው። ግን ወታደራዊ አምባገነንነት ደግሞ ይጨምርበታል። ሁለቱ አብረው አይሄዱም። ይሄኛው መልካም ነገር ነው፣ ከእግዚአብሔር የመጣ ነገር ነው ልትለው ትችላለህ። ይሄ ወታደራዊ አምባገነንነት ደግሞ ሌላ ነገር ነው። እግዚአብሔር የፈጠረው ስርዓት አይደለም፣ ከሌላ የመጣ ነው። ከፎርጅድ ኮፒዎቹ መካከል አንዱ ነው። ሁለቱን ስታጋጥም እኛ በተግባር ያየነው ኮሚዩኒዝም ብለን የምናስበው በዓለም ዙሪያ በብዙ ሀገራት ላይ እኛንም ጨምሮ የታየውን አይነት ውጤት ይሰጥካል። ስለዚህ እነዚህ ግማሽ ዩቶፒያ ግማሽ ዲስቶፒያ የሆኑ ነገሮችን እየቀላቀሉ በተለያየ ቦታ ላይ ሊኖሩ ይችላሉ። ግን መልካም ነገር ሁሉ ጊዜ አንድ ቦታ ላይ ብቻ ተጣርታ እናገኛታለን ማለት አይደለም። አውቆ ግን ከሁሉም ነገር ውስጥ ከተለያየ ሃይማኖት ከተለያየ ባህል ውስጥ አውቆ ለይቶት ያንን ነገር ከተቀላቀለበት ልማዳዊ ወይንም ሐሰተኛ ነገር ደግሞ ነጥሎት በመመልከት መሰረታዊ ኮምፖነንቶቹ ምን እንደሆኑ ማወቅ ይቻላል። እንቅፋቶች አሉት። ብዙ ነገር ማለት ይቻላል በዚህ ዙሪያ። ግን ያው መቼም ለመልካም ነገር ሁሉ ጊዜ ተቃራኒ ስላለው ማለት ነው።
አሁን ባውን ዘመን ላይ እንደዛ አይነት ነገር ይኖራን እንኳን ቢባል ወይንም በታሪክም እንደታየው ሁለት መሰረታዊ የሆኑ እንቅፋቶች እኔ ማስባቸው ከንባብም ከራሳችንም ኤክስፒሪየንስ የምንረዳቸው ነገሮች አሉ። አንደኛው አለመፈለግ ነው። ኢትዮጵያን ባይፈልግስ ሰው በፊት ጊዜ እንደዚህ ብሎ ማሰብ በጣም ስህተት ይመስለኝ ነበር። ግን መልካም ነገር ላይፈልግም ይችላል ሰው። ሁሉም ሰው ባይሆንም እንኳን የተወሰኑ ላይፈልጉ ይችላሉ። ነገሮች ብልሽት እንዳሉ በቃ እንደተተረማመሱ አካባቢያችንም እርስ በርስ ግንኙነታችንም ፖለቲካችንም ኢኮኖሚያችንም እንደዛው ምስቅልቅልቅል እንዳለ ቢቆይለት ደስ የሚለው ውስጣዊ ፍላጎቱ ያ የሆነ ሰው የለም ማለት አይቻልም። ይኖራል። በምን ምክንያት ነው አለመፈለግ የሚመጣው ካል አንዳንዴ ከመልመድ ነው፣ አንዳንዴ ከግለሰብ ውስጣዊ ክፋት ሊሆን ይችላል። ግን በአብዛኛው ከመልመድ ነው። መጥፎውን ነገር ከመልመድ የተነሳ መልካሙን ነገር መቀበል አለመቻል። ልክ አንድ ሰው ህመምተኛ ሲሆን ምግብ አይበላለትም። ምግቡ መጥፎ ሆኖ አይደለም፣ ግን ህመምተኛ ስለሆነ ምግቡ ደስ አይለውም። ስለዚህ መልካም ነገርን እንኳን በዚህ መልክ እንትን ብታረገው ብታስተካክለው ህይወትክ ይስተካከላል ብለህ ብትነግረው አንድ ማህበረሰብ ላይቀበል ይችላል፣ ላይሰማ ይችላል። መልእክት አምጪውንም መልሶ እንደውም ሊያጠቃው ሁሉ ይችላል። እየቆየ ግን ምናልባት እየተሸረሸረ ያ ነገር በትምህርት ምን እያለ ሊስተካከል ይችላል። ስለዚህ አለመፈለግ ትልቁ ቻሌንጅ ነው። ለዛ ነው አንዳንድ ጸሐፊዎች እንደውም ምንድነው የሚሉት የቅርብ ጊዜ ጸሐፊዎች ማለት ነው በተለይ ዩቶፒያኒዝም is educating the desire ይላሉ። ማለት ዲዛየሩን የዛ ሰው ፍላጎቱ መልካም ነገር እንዲሆን ማስተማር መቻል። እንደውም የትምህርት ዋናው ዓላማ ሊሆን ራሱ የሚገባው መልካም ቦታን እንዲፈልግ ማድረግ መቻል ነው። አንድን ሰው መልካም ማህበረሰብ መመስረትን እንዲፈልግ ፍላጎቱ ካለው እንዴት ይቻላል ብሎ ይጠይቃል። እንዴት እንደሆነ ደግሞ ታስተምረዋለህ። ከዛ ወደ ተግባር ደግሞ እንዴት ልግባ ይላል። በተግባር ደግሞ ጋይድ ታደርገዋለህ። በዛ መሰረት ነው የሚመጣው የሚሉ አሉ። ስለዚህ አለመፈለግ አንድ ትልቁ ቻሌንጅ ነው። ሁለተኛው ደግሞ ሐሰተኛ ቲዮሪዎች፣ ሐሰተኛ ንድፈ ሐሳቦች ያው ሁሉ ጊዜ ተቃራኒ ወገን አለ ብለናል። ሐሰተኛ ንድፈ ሐሳብ አሁን ኢትዮጵያን አልፈልግም የሚልህ የለም። ኢትዮጵያ እንዳትኖር የሚከላከል ግን ይኖራል። እውነት የሚመስሉ ሐሰተኛ ቲዮሪዎችን በማስቀመጥ ማለት ነው። ለምሳሌ አሁን ድረስ ተማሪዎች የሚማሩት እንደውም አሜሪካ እያለሁኝ አንድ የሃይ ስኩል ተማሪዎችን ቴክስት ቡክ ለማየት እድሉ ገጥሞኝ ነበረ። የሶሻል ስተዲስ ቴክስት ቡክ ነው ለሃይ ስኩል ተማሪዎች ነውና ምን ብሎ ነው የሚጀምረው? ስለ መንግስት የሚያወራበት ቦታ ላይ ማለት ነው መንግስታት በሙሉ የተመሰረቱት የሆነ ዲቫይን ሌጂቲሜሲን ክሌም በማድረግ ነው። ዲቫይን ማለት እኔ እግዚአብሔር የቀባኝ ነኝ፣ ፈጣሪ የቀባኝ ነኝ በሚል ነው የሚጀምሩት። ይሄም የሚያደርጉት አብሶሉት ፓወር ወይም ደግሞ በጣም አምባገነናዊ የሆነ ኃይል ህዝባቸው ላይ እንዲኖራቸው ለማድረግ ነው። እንደዛ የሚባል ነገር የለም ብሎ ነው የሚጀምረው። ትምህርቱ ከዛ ነው የሚጀምረው። ዲቫይን ኦቶሪቲ የሚባለውን ነገር ሪጀክት በማድረግ ማለት ነው። ስለዚህ ይሄ ዲቫይን ሌጂቲሜሲን ወይም ደግሞ ከመለኮታዊ የሆነ ነገር ክሌም የሚያደርግ በሙሉ ትክክለኛ ኦቶሪቲ አይደለም ብሎ እዛ ጋር ዘግቶ ነው የሚጀምረው። ተዘጋ ማለት ነው። ስለዚህ ኦኬ እሺ የሆነ ስተትነት ያለው አመለካከት ነው ብለን ልንወስደው እንችል ይሆናል። ግን ይሄ ነገር ባህሪም ሆኖ እየተገለጸ ሁሉ ሊመጣ ይችላል በሰዎች ላይ። ለምሳሌ ህግን እንዲጠብቅ ስትነግረው አንተ ማነህ የሚል አይነት ማህበረሰብ ወይም ደግሞ ወጣቶች የምታፈራበት አይነት ሁኔታ ሊፈጠር ይችላል። ማንኛውንም አይነት ኦቶሪቲ በመልካም አስበህለት የምትሰጠውን መመሪያ ህግ መጥላት ፐርቨርትድ ማይንድ ሴት የምንለው ማለት ነው። ያን ነገር የመጥላት ነገር ሁሉ ሊመጣ ይችላል። ቀላል ምሳሌ ብሰጥህ እኔ ይሄ ከዩቶፒያ ጋር በቀጥታ አያያዝም፣ ግን ምን አይነት ባህሪዎች እንደሚፈጥሩ ነው እንደዚህ አይነት አመለካከቶች። ዩኒቨርሲቲ ውስጥ አስተምራለሁ። ዩኒቨርሲቲ ውስጥ በማስተምርበት ሰዓት ተማሪዎች የቴሲስ ይጽፋሉ፣ ፔፐር ይጽፋሉ። እንዲህ አይነት ህግ ተከትላችሁ ጻፉ ልላቸው እችላለሁ። ፔፐሩ የበለጠ ተነባቢ እንዲሆን የሚጽፉት ነገር ለኔም እንዲገባኝ ማለት ነው። እንደዚህ እዚህ ጋር ኮማት አድርጉ፣ እዚህ ጋር ዓመተ ምህረቱን ጻፉ፣ ከአዲስ ጀምሩ፣ እዚህ ጋር ጀምሩ፣ የእናንተን ሐሳብና የጻፊውን ሐሳብ ለዩልኝ ምናምን እላቸዋለሁ። እኛው ያጻጻፍ እንትኖች አሉ፣ ህጎች አሉ፣ ማኑዋልስ ፐብሊኬሽን ማኑዋል የምንላቸው ማለት ነው።
ዘን የማይቀበሉኝ ተማሪዎች አሉ። ይሄንን ነገር በምላቸው ሰዓት በጣም አላስፈላጊ ነገር እያወራውኝ ነው ዶክተር ሐሳቡ ላይ አተኩሪ የሚሉኝ ተማሪዎች አሉ። ሐሳቡን እንዴት ልለየው? ሐሳቡን ራሱ ለመከተል መጀመሪያ ነገር በስርዓት ኦርደር ይዞ መሄድ መቻል አለበት። በቃ ሸክም እየጫንኩባቸው እንደሆነ የሚገምቱ ወይንም እንደዛ አይነት ስሜት የሚያንጸባርቁ ተማሪዎች አሉ። ይሄ እንግዲህ ያው በትንሹ ስናየው ነው። ይሄን ሰፋ አድርገህ ደግሞ በትልቁ ስታየው የሚበጀውን ነገር አልፈልግም የማለት አይነት ነገር ሊያሳየህ ይችላልና ጥርጣሬ፣ ይሄ ዲቫይን ሌጂቲሜሲ ዲቫይን ኦቶሪቲ የሚባሉትን ነገሮች በሙሉ ጥርጣሬ፣ መልካም የሆኑ ነገሮችን አይ በዚህ ዘመንማ አይቻልም እንደዚህ የሚልህማ ካለ እሱ አምባገነን ሊሆንብህ ፈልጎ ነው የሚሉ አይነት ነገሮች ሊኖሩ ይችላሉ። ለምንድን ነው እሱ እንደዚህ ህጉን በጣም መከተል ያስፈልገው አይነት ነገር ማለት ነው። ይሄ እንግዲህ ትንንሽ ምሳሌዎችን ስጠቅስልክ ነው። ትልቁ ግን ከየት ነው የሚጀምረው? ስርዓት የሚባል ነገር የለም። አንተ የምትፈጥረው ስታይል ነው ያለው። በቃ ያንተ ስታይል፣ ያንተ ሐሳብ፣ ያንተ ፍልስፍና፣ ያንተ አመለካከት ነው ማተር የሚያደርገው በማንኛውም ጊዜ ላይ። ያ ደግሞ ይቀያየራል፣ በየዘመኑ ይቀያየራል እንጂ ኮንስታንትሊ አንተ መጠበቅ ያለብህ ስርዓት የሚባል ያኗኗር ስርዓት ምናምን የሚባል ነገር የመንግስት ስርዓት የሚባል ነገር የለም የሚለውን የመጀመሪያውን ጥርጣሬ አእምሮ ውስጥ ከመያዝ የሚመጡ ነገሮች ናቸው እነዚህና ሁለቱ ቻሌንጆች እንግዲህ እነዚህ ናቸው። የሰር ቶማስ ሞርን መጽሐፍ መጀመሪያ ልተርጉመው ብዬ አይደለም የተነሳሁት። እኔ በአጋጣሚ ለመመረቂያ ጽሁፌ ጥናት የሚሆን ትልመ ጥናት እቅድ ፕሮፖዛል በምሰራበት ሰዓት ላይ ነው የቶማስ ሞርን ዩቶፒያ ያየሁት እና እኔ ቃሉን ብቻ ነው በዛ ሰዓት ማቀው። ከዚህ በፊት ሌሎች ጸሐፊዎች ጠቅሰውት ዩቶፒያን አይቻለሁ። ከኢትዮጵያ ጋር ሊያያዝ እንደሚችል ግምታቸውን አስቀምጠው ያለፉ ጸሐፊዎች አሉ። ንቡረድ ኤርሚያስ ከበደ ተጠቃሽ ናቸው በዚህ። ማምር መና ሰማይ የሚባልም ደግሞ አንድ ምሁር አለ ኢትዮጵያዊ በካናዳ ቶሮንቶ ዩኒቨርሲቲ ይመስለኛል። ጠቅሰውታል ዩቶፒያና ኢትዮጵያን አገናኝተው። ግን የቶማስ ሞር የሚባል እንዲሚል መጽሐፍ አለ የሚል ነገር የጠቀሰ ሰው የለም። ወይም ደግሞ ሌሎች ተያያዥ የኢትዮጵያ መጽሐፎች መኖራቸውን ያስቀመጠ ሰው አልገጠመኝም። እኔ እያየሁ የነበረው ምንድነው በዛ ሰዓት ላይ እቅድ ስሰራ ያው የስርዓተ ትምህርት ዲግሪን የጨረስኩት ብዬሃለሁ ፒኤችዲ ላይ ስርዓተ ትምህርት ላይ ስለሆነ የምሰራው ምርምር አንድ ስርዓተ ትምህርት ሲቀረጽ መጀመሪያ ምን አይነት ማህበረሰብ መገንባት እንደሚፈልግ ግልጽ ሆኖ መጀመር አለበት የሚል ድምዳሜ ላይ በራሴ የደረስኩበት ነበር። ኦሬዲ ጥናቱን ስጀምር ማለት ነው። የሆነ የራሱ ማህበረሰብ አይዲያል ሶሳይቲ ብሎ የሚያስበውን ነገር ሳያስቀምጥ ስርዓተ ትምህርት ሊፈጠር አይችልም ወይንም ዲዛይን ሊደረግ አይችልም። ባክዋርድ ፕላኒንግ የሚባለው ማለት ልትደርስበት የምታስበው ማህበረሰብ አስቀምጠህ በዝርዝር ምን እንደሚመስል ከዛ በኋላ ነው ወደ ኋላ ሄደህ እንዴት እንድረስ ታዲያ እዛ ጋር የሚለውን የምታስቀምጠው። ከዚህ ሐሳብ ጋር እየተጫወትኩኝ ስለዚህ ሶሳይቲ should have a utopian vision ሊኖረው ያስፈልጋል። ከዛ በኋላ ነው ካሪኩለም የሚወጣው እያልኩ ዩቶፒያን ጉግል እያደረግኩ ትርጉሙን ለመረዳት ሞክራለሁና ቶማስ ሞር የሚባል ጸሐፊ ዩቶፒያ የሚል ጽሁፍ እንደጻፈ በ16ኛው ክፍለ ዘመን አየሁኝ። መጽሐፉን ዳውንሎድ አደረኩት። እንግሊዝኛው በጣም ከባድ ነው። መጀመሪያ ላይ ሳየው ኦልድ እንግሊሽ ነው። እኔ አጋጣሚ ዳውንሎድ ያደረኩት ቨርዥን ኦልድ እንግሊሽ ነውና ለማንበብ መጀመሪያ ብዙም አልሳበኝም ነበረ። ከዛ እንዲሁ ኮምፒውተሩ ላይ ወደታች ስክሮል እያደረኩ ሲሄድ የሆነ ፔጅ ላይ አጋጣሚ አይኔ ያረፈና ምን ይላል? ዩቶፒያንስ ይላል። ዩቶፒያኖች ካህናቶቻቸው በጦርነት ጊዜ ከወታደሩ ጋር አብረው ይዘምታሉ ይላል። ከዛ ጦርነት በሚፋፋምበት ሰዓት ላይ እነሱ ተንበርክከው ጸሎት ያደርሳሉ ይላል። ጦርነቱ እስከሚያልቅ ድረስ ወገናቸው እያሸነፈ ከመሰላቸው ቶሎ መሃል ላይ ይገቡና በቃ ከዚህ በኋላ መግደል አቁሙ አሸንፋችኋል ብለው የራሳቸውን ወገኖች ይከለክላሉ እያለ የሚተርከው ነገር አለ። አሃ ይሄማ አልኩኝ የሆነ ማቀው ታሪክ መሰለኝ። ይሄማ ቆይ የኢትዮጵያውያን ልማድ አይደለም እንዴ? ካህናት አብረው ይዘምታሉ ከነገስታቱ ጋር ከወታደሩ ጋር የሚል ነገር ኢቭን የቅርቡ እንኳን የአድዋ ታሪክ በዛ ላይ እንኳን የኖረ ልማድ አይደለም እንዴ ለኢትዮጵያውያን? ስለዚህ ቆይ እስቲ ልመለስ ወደ ኋላ ብዬ አነበብኩትና በጣም ተደነቅኩ። አንብቤ በመጨረሻው ሰዓት ላይ በጣም ነው መጽሐፉን የተደነቅኩበትና ሌላውን ማንበብ ይገባዋል ብዬ አመንኩ። የሚገርም እንደውም ወደ ጎን ትቼው ነው ያንን የዲሰርቴሽን ፕሮፖዛሌን ወደ ጎን አስቀምጬ ይሄንን መተርጎም ጀመርኩኝ። ከዛ ማጣቀሻዎች መፈለግ ጀመርኩ። ውስጡ በቆየሁበት ቁጥር በጣም ብዙ ነገሮች እየተረዳሁ መጣሁ እና
አንደኛውን መጽሐፍ አነበብኩት መጀመሪያ ሁለተኛውን ያነበብኩት ከዛ አንደኛውን አነበብኩት ስተረጉመው ሁለቱንም መጽሐፍ ቡክ 1 ቡክ 2 አንደኛ ክፍል ሁለተኛ ክፍል አድርጌ ነው መጽሐፉ ላይ ያካተትኩት ማለት ነው ወደ አማርኛ ስመልሰውና ክፍል 1 ላይ ቶማስ ሞርና ጓደኞቹ ናቸው ሌሎችን ዓለም አስሶ የመጣ ራፋኤል ሂትሎዴ የሚባል ገጸ ባህሪ ያለ ፖርቹጋላዊ ነው ይተርክላቸዋል ሌላ ቦታ ምን አይቶ እንደመጣ ከዛ ከአውሮፓ ጋር ያነጻጽርላቸዋል ይሄ እንግዲህ በመካከለኛው ዘመን ነው 1521 ነው መጽሐፉ የታተመው በእነሱ አቆጣጠር ስለዚህ መካከለኛው ክፍለ ዘመን ብለን የምናስበውን 10ኛው 11ኛው 12ኛው ብለን በመናስበው በእነዚህ ውስጥ በየትኛውም ታይም ላይ ተከስቶ ሊሆን ይችላል ይሄ ታሪክ የራፋኤል ሂትሎዴ ጉዞ ማለት ነው ጽሁፉ በኋላ ይወጣ ሊሆን ይችላል እና ከአውሮፓ ጋር ያነጻጽርላቸዋል እኛ እኮ ጨለማ ዘመን ውስጥ ነው ያለነው ሌላው ስልጣኔ እንዴት እንደሚኖር ብታዩ እንደዚህ የጭካኔ ህግ የላቸውም እንደኛ ነገስታቶቻቸው አምባገነን አይደሉም እስረኞችን እንደዚህ አያሰቃዩም የትምህርት ስርዓታቸው እንደዚህ ይመስላል አካባቢ አጠባበቃቸው እንደዚህ ይመስላል የቤተሰብ ማህበራዊ ፍልስፍና ህጋቸው ወጋቸው ይሄን ይመስላል እያለ ይተርክላቸዋል የኛን ግን ተመልከቱ በተለይ እንግሊዝ ሀገር ያየሁትማ እያለ ቶማስ ሞር እንግሊዛዊ ነው ለሱ ይነግረዋል ማለት ነው ምን እንዳየሁኝ እንግሊዝ ውስጥ ድሆች ባመጹ ሰዓት ይጨፈጨፋሉ እነሱ ኑሮ ከብዷቸው ሊሆን ይችላል ንጉሱ ግን ለነሱ አያስብም እሱ የሚታየው ወታደር ማብዛቱ ብቻ ነው ከዛ በኋላ የሌሎችን ሀገር ሄዶ መውረሩ ብቻ ነው የሚታየው እያለ በጣም ብዙ ትዝብት ኑሮ ውድነት እንዴት እንደመጣ የድህነቱ ተስፋ መቁረጡ ከዛ ደግሞ ማጅራት መቺነት እንዴት እንደተስፋፋ መሸታ ቤቶች ቁማሩ ምኑ ጥቂቶች ብቻ እንዴት ሀብታም እንደሆኑ የሃይማኖት አባቶች ብዙም መፍጠር እንዳልቻሉ ጥቂቶች በጣም እየታገሉ ቢሆንም አብዛኞቹ ግን ምን ማድረግ እንዳለባቸው እንኳን እንዳልተረዱ ይሄን ትዝብቱን ብዙ ነገር ይናገራል ለቶማስ ሞር ማለት ነው ከዛ ክፍል 2 ላይ ይሄድና አሁን የዩቶፒያን ነው መነግራችሁ በተለይ እዛ ላይ እዛች ሀገር ላይ ያየሁት የተለየ ብልጽግና ነው የተለየ ህይወት ነው እኔ ደስ የሚለኝ እሱ ነው እንደውም ብሎ በክፍል 2 ደግሞ ይተርክላቸዋል ማለት ነው መጽሐፉ እንደዛ ነው ኦርጋናይዝድ የሆነው እና የነሱ አኗኗር እንደ ሐዋርያት በማህበር አይነት አኗኗር ነው ይላቸዋል አካባቢያቸው ይሄን ይመስላል አብዛኞቹ በግብርና ነው የሚተዳደሩት ግብርና በጣም አክብረው የሚያዩት ሙያ ነው እንዳይጠፋም ይጠነቀቃሉ ይላል እኔ አሁን በጣም እንደው እንደ ሳይድ ኖት እዚህ ጋር ብለው ደስ የሚለኝ የግብርና ሙያ የሚባል ነገር ቀስ ይያለ ብዙ ሰው እየረሳው ይመጣ ይሆን የሚል ነገር ሁሉ አይምሮዬ ውስጥ የሚመጣ ጥያቄ አለ ምክንያቱም ያው ትምህርት ለሁሉም ብለን የምናዳርሰው ነገር አለ ትምህርት አስፈላጊ ነው ዩኒቨርሳል ኤጁኬሽን የምንለው ነገር ግን ሁሉም ሰው ትምህርት ቤት እንዲገባና ከዛ በኋላ ደግሞ ፊልድ ላይ ያለውንና ትምህርት ቤት ውስጥ ያለውን እየለየ ነው በመጣን ቁጥር ከትንሽ ጊዜ በኋላ ያንን ኦርጋኒክ የሆነውን ሰብሲስተንስ የሆነውን የግብርና ጥበብ የሚያውቁ ትውልዶች ይኖሩናል ወይ የሚለው ነገር ጥያቄ ይፈጥርብኛል አንዳንድ ጊዜ አይምሮዬ ውስጥ ከነዘሩ ማለት ነው ከነዘሩም ጭምር ልናጣው እንችል ይሆን የለም ወይ እና ይሄንን ከዚህ ነው የሚጀምረው የዩቶፒያኖች ፕሪንሲፕል ይሄንን ጠብቆ ማቆየት ያስፈልግ ከተሜም ሆነ ገጠሬም ሆነ ሴት ሆነች ወንድ ሆነ የግብርናን ፕሪንሲፕል ማወቅ አለባቸው አደገኛ ስህተት ነው የሚፈጠረው ብለው ነው የሚያስቡት ይሄ ኦርጋኒክ የሆነው የግብርና ዕውቀት ከትውልድ ወደ ትውልድ መተላለፍ ካልቻለ ማለት ነው ከዛ ደግሞ ገንዘብ እንደሌላቸው ይነግርሃል ገንዘብ የላቸው ማለት በገንዘብ አይገበያዩም ባርተሪንግ የሚባለው እኛ አሁን ኢኮኖሚክስ ላይ በጣም አናንቀን የምናነሳው ኮንሴፕት ነው ግን እነሱ ገንዘብን የሚጠቀሙት ከውጪ ሀገራት ጋር ለመነገድ ነው ይላል እርስ በራሳቸው አይደለም የሚጠቀሙት ገንዘብን ምክንያቱም ቤሪየር ነው የሚፈጥረው ገንዘብ ብዙ ጊዜ በኢንፍሌሽን በዲፍሌሽን በጣም ብዙ ትሪክ ይሰራል ከዛ ይልቅ ግን እነሱ በህብረት ያመርቱና የሚያስፈልጋቸውን ያህል ይወስዳሉ በቃ ይሄው ነው ህይወታቸው በጣም ቀላል ነው ግን በጣም ብዙ ደግሞ ወርቅና ብር አላቸው ከውጭ ሀገራት ጋር በሚያደርጉት ንግድ ክምችታቸው በጣም ብዙ ከመሆኑ የተነሳ ለውጭ ሀገራት ሁሉ ያበድራሉ ይላልና ያንን በዝርዝር ፕሪንሲፕሉን ይነግራቸዋልና ይሄ እንግዲህ ቶማስ ሞርና ጓደኛው ያዳመጡ መሆኑ ነው እንግዲህ ያው እነሱ ልቦለድ ነው የሚሉት እኔ ልቦለድ ብያለሁ ምክንያቱም በጣም ኢንፍሉዌንሻል መጽሐፍ ነው የቶማስ ሞር መጽሐፍ ብዙ ነገሮችን አውሮፓ ውስጥ የቀየረ ነው ልቦለድ ይሄን ያህል ለውጥ አያመጣም ሌሎች መጽሐፎች አሉ ኦፍ ኮርስ ግን የቶማስ ሞር ዋነኛው ነው ሌሎችም የህይወት ገጽታቸው እንደዚህ ይተርክላቸዋል ስለ ሃይማኖት ያላቸው አመለካከት በጣም ደስ የሚሉ በቃ ይሄ በትክክል ይሄ የኢትዮጵያውያን ኦርጋኒክ የምንለው ይሄ ተፈጥሯዊ የዋህ የሆነው ያልተበጠበጠው ያልተበረዘው ንጹህ ተፈጥሯዊ የሆነው አመለካከት የኢትዮጵያውያን ይሄ ነው የሚያስብለን አይነት
ብዙ ነገሮችን ነው የሚገልጸው እዛ ላይ ማለት ነው። ጤናን ስለመጠበቅ ያላቸው አመለካከት፣ ስለ ህይወት ምንድነው እሱ የሚለውን ነገር ራሱ በፍልስፍናም በሃይማኖትም በአመክንዮም እንዴት አድርገው እንደሚያመጡት ሰው የተፈጠረው በዚች ምድር ላይ ለምንድን ነው የመጣው? ኦኬ ማንኛውም ሰው ፍላጎቱ ደስተኛ ሆኖ መኖር ነው። ደስታ ከየት ነው የሚመጣው? የነፍስ ባህሪያቱ ምንድናቸው? የስጋ ባህሪያቱ ምንድናቸው? ከዛ እውነተኛ የነፍስ ደስታ የሚያመጣለት ደግሞ ምንድነው? ሐሰተኛስ ደግሞ የነፍስ ደስታ አለ ወይ? ከሐሰተኛው እንዴት ነው የምንለየው? ሐሰተኛ የስጋ ደስታ አለ ወይ? እውነተኛውስ ምንድነው? ስለዚህ በዛ መሰረት ያንን ለማሟላት ማህበረሰቡ እንዴት ነው መመስረት ያለበት ብለው እያሰቡ ያወጧቸውን ህጎች እንዴት እየተገበሩ እንደኖሩ በዝርዝር በብዙ ምዕራፎች አድርጎ ይተርካል ማለት ነው።